አዲሱ ቤተ መንግስት በቅርብ ርቀት ላይ በምትገኘው ብሪቲሽ ኤምባሲ አጠገብ ለቤት ፈላጊዎች መልካም እድል በታላቅ ቅናሽ ማለትም ለ10 ደንበኞች ብቻ 100% ለሚከፍሉ በካሬ 61000 ብር ከተጨማሪ 50% የባንክና 5 ዓመት ከወለድ ነጻ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን ከጫካ ፕሮጀክት ከዊንዶ ኦፍ አፍሪካ ከኤምባሲዎች በ1 ኪሎ ሜትር ርቀት ውስጥ መገኘቱ ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ የካቲት 11 2018 ዓመተ ምህረት Ethiopia's long-established state structure and exemplary governance are becoming more and more important. የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለም። Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country. If you can walk in the middle of the night at 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. Ethiopia is not just giving us cheap power, but also helping us with food security, Honorable Speaker. Almost 50% of the beans that we consume in this country comes from Ethiopia. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የ85 ሚሊዮን ህዝብ ሀገር የሆነችውን ቱርክን በጠቅላይ ሚኒስትርነትና በፕሬዝዳንትነት ላለፉት 24 ዓመታት የመሩት የ72 ዓመቱ ራጂብ ጣይብ ኤርዶጋን በትናንትናው ዕለት በአዲስ አበባ ሲገቡ በኢዮቤልዩ ቤተ መንግስት ደማቅ አቀባበል የተደረገላቸው ሲሆን በልዩ ልዩ መስኮች ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የትብብር ስምምነት ማድረጋቸውም ተመልክቷል። በጠቅላላ ዓመታዊ ምርቷ ከዓለም በ16ኛ ደረጃ ላይ የምትገኘውና የዜጎቿ የነፍስ ወከፍ ገቢ $15000 የተሻገረው ቱርክ ከ200 በላይ ኩባንያዎች በኢትዮጵያ ኢንቨስትመንት ላይ መሰማራታቸውን ፕሬዝዳንት ጣይብ ኤርዶጋን በጋዜጣዊ መግለጫቸውና በኤክስ ገጽ መልእክታቸው አመልክተዋል። በኢትዮጵያ በኢንቨስትመንት ላይ የተሰማሩት ከ200 በላይ የቱርክ ኩባንያዎች ካፒታላቸው ከ2.5 ቢሊዮን ዶላር በላይ መሆኑን የገለጹት ጣይብ ኤርዶጋን 15 የቱርክ ኩባንያዎች ደግሞ በባቡር፣ በመንገድ፣ በፋብሪካዎችና በቱሪስት መዳረሻዎች የ2.6 ቢሊዮን ዶላር ፕሮጀክቶችን እየሰሩ መሆኑን ገልጸዋል። ለ20 ሺህ ኢትዮጵያን የቱርክ ኩባንያዎች ስራ መፍጠራቸውንና በኢትዮጵያ በውጭ ኢንቨስትመንት ቱርክ በሁለተኛ ደረጃ ላይ መገኘቷን በመግለጽ ይህም ደስታ ይሰጠናል ብለዋል። በጉብኝታቸው ወቅት በንግድ፣ በኢንቨስትመንት፣ በኃይል፣ በማዕድን፣ በእርሻም፣ በኮሚኒኬሽን እንዲሁም በትምህርት ዙሪያ መነጋገራቸውንና የንግድ ሚዛኑ ወደ 1 ቢሊዮን ዶላር ለማሳደግ መወያየታቸውንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድም በጋዜጣዊ መግለጫው ይህንኑ አረጋግጠዋል። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ 1 ቢሊዮን ዶላር መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል።
የኢትዮጵያን የአንድ ቀን ጉብኝታቸውን አጠናቀው ትናንት ምሽት ወደ ሀገራቸው የተመለሱት ጠይብ ኤርዶጋን ጠቅላይ ሚኒስትር አብይ አህመድ በኢኮኖሚ እንዲሁም በማህበራዊና በፖለቲካ መስክ ላደረጉት ትራንስፎርሜሽን የእንኳን ደስ ያሉት መልእክት ያስተላለፉ ሲሆን ከአፍሪካ ቀንድ ጸጥታ ጋር በተያዘም የአካባቢ ሀገራት የውጭ ጣልቃ ገብነትን እንዲያስወግዱም ጥሪ አቅርበዋል። ዓለም ሁሉ ፊቱን ወደ አፍሪካ ቀንድ አዙሯል ያሉት ፕሬዚዳንት ጠይብ ኤርዶጋን በዚህ ሁኔታ ውስጥ የኢትዮጵያ የረዥም ዘመናት መንግስታዊ መዋቅርና ምሳሌያዊ አስተዳደር የሚኖረውን ፋይዳም አመልክተዋል። I congratulate Prime Minister Abiy on the political, social, and economic transformation of Ethiopia since he took office. With the eyes of the whole world turned to the Horn of Africa, Ethiopia's long-established state structure and exemplary governance are becoming more and more important. በቀውስ ውስጥ ባለው የአፍሪካ ቀንድ ቀጠና ተጨማሪ ስቃይ ቱርክ ማየት አትፈልግም። የቀጠናው ችግር በራሱ በቀጠናው ሀገራት መፈታት አለበት ብለን እናምናለን ያሉት ጠይብ ኤርዶጋን የአፍሪካ ቀንድ የውጭ ኃይሎች የፍልሚያ ሜዳ መሆን አይገባውም ሲሉም ተደምጠዋል። We believe that this region's problems should be solved by the countries of the region itself, and that the Horn of Africa should not be turned into a battleground for foreign powers. እስራኤል ለሶማሌላንድ የሰጠችው እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ የሚሰጠው ጥቅም የለም ያሉት ጠይብ ኤርዶጋን ኢትዮጵያና ሶማሊያ ለአንካራው ስምምነት ተገዥ በመሆናቸው አመስግነዋል። በኢትዮጵያ ጉብኝታቸው አዎንታዊ ነገር እንደሚገኝና ይህም በቀጠናው ሰላምና መረጋጋት ላይ አስተዋጽኦ እንደሚኖረው አመልክተዋል። በደቡብ አፍሪካ በተካሄደ ስብሰባ ላይ ባደረጉላቸው ግብዣ መሰረት ጠይብ ኤርዶጋን ወደ ኢትዮጵያ መምጣታቸውን የገለጡት ጠቅላይ ሚኒስትር አብይ አህመድ በጉብኝቱም በተለያዩ ጉዳዮች ላይ መግባቢያ ሰነድ መፈራረማቸውን ገልጸዋል። ከአፍሪካ በቅኝ ያልተገዛች ብቸኛ ሀገር የሰው ልጅና የቡና መገኛ የሆነችው ምድር እንዲሁም የአፍሪካ የፖለቲካ ማዕከል ወደ ሆነችው አዲስ አበባ እንኳን በደህና መጡ በማለት የተናገሩት ዶክተር አብይ አህመድ ኢትዮጵያ በፈጣን የኢኮኖሚ እድገት ላይ መገኘቷን በመድረኩም አስታውሰዋል። በዚህ ዓመት 10.2 በመቶ ኢኮኖሚያ እንደሚያድግ የምትጠብቀው የ130 ሚሊዮን ህዝብ ሀገር የሆነች ኢትዮጵያ በጠላቶቻችን ደባ የጂኦግራፊ እስረኛ ሆናለች በማለት ጠይብ ኤርዶጋን በዚህ ረገድ ዲፕሎማሲያዊ ጫና በማድረግ በሰላማዊ መንገድ የባህር መውጫ ኢትዮጵያ እንድታገኝ እገዛ እንዲያደርጉ መጠየቃቸውንም አስታውቀዋል። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህም ምስጋና እናቀርባለን። የኩርድ ህዝብን ከቱርክ ለመገንጠል ሲንቀሳቀስ የነበረውና በአንድ ወቅትም የመገናኛ ብዙሃን አርዕስት የነበረው የፒኬኬው መሪ አብደላ ኦቻላን እንደ አውሮፓውያን አቆጣጠር በ1999 ኬንያ ላይ በቁጥጥር ስር ሲውል በተመሳሳይ ጊዜ ውስጥ ለአጭር ጊዜ በእስር ቤት የነበሩት የዛሬው የቱርክ ፕሬዝዳንት ጠይብ ኤርዶጋን አመፅ የሚያነሳሳ መልእክት አሰራጭተዋል በሚል ተይዘው ከመታሰራቸው በፊት የኢስታንቡል ከተማ ከንቲባ በመሆንም አገልግለዋል። እርሳቸው በአጭር ጊዜ ተፈተው ከ3 ዓመታት በኋላ በ2002 ዓ.ም የቱርክን የመሪነት መንበር በጠቅላይ ሚኒስትርነት ሲጨብጡ የዓለም አብይ አርዕስት የነበረው አብደላ ኦቻላን በዚህ ዓመት ሞት የተፈረደበት ቢሆንም በኋላ ወደ ዕድሜ ልክ ተለውጦለታል። አብደላ ኦቻላን ከእስር ቤት በመሆን ፒኬኬ ትጥቅ እንዲፈታና ወደ ሰላም እንዲመለስ አስተዋጽኦ በማድረጉ በአሁኑ ወቅት በቱርክም ሆነ በአጎራባች ሀገራት የፒኬኬ ህልውና አክትመዋል። በፓርላማ ስራ ስትመራ በነበረችው ቱርክ እንደ አውሮፓውያን አቆጣጠር በ2002 ዓ.ም በጠቅላይ ሚኒስትርነት የመሪነቱን መንበር የተቆጣጠሩት ጠይብ ኤርዶጋን ሀገሪቱን ከፓርላማ ስርዓት ወደ ፕሬዝዳንታዊ ስርዓት በማሸጋገር እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ደግሞ በፕሬዝዳንትነት በመሪነታቸው ቀጥለዋል።
የዛሬ 10 ዓመት ገደማ እንደ አውሮፓውያን አቆጣጠር በሐምሌ 2016 ዓለምን ጉድ ባሰኘ እርምጃ ወታደራዊ መኮንኖችና ዳኞችን ጨምሮ ከግማሽ ሚሊዮን በላይ ሰዎች ወደ ወህኒ ያጋዙት ጣይብ ኤርዶጋን ለእርምጃቸው መነሻ ሆነው የተቃጣባቸው የመፈንቅለ መንግስት ሙከራ ነበረ። የጦር አዛዦችን ጨምሮ ከ8000 በላይ ወታደሮች፣ ታንክ፣ ጄት እንዲሁም የጦር መርከቦችን ጭምር ተቆጣጥረው በመሩት የመንግስት ግልበጣ ሙከራ 300 ሰዎች ሲገደሉ 2100 ያህል ቆስለዋል። ግልበጣው መክሸፉን ተከትለው በመጀመሪያው ቀን ብቻ 2745 ዳኞችን፣ 21000 መምህራንን፣ 15000 የትምህርት ባለሙያዎችን ጨምሮ በአጠቃላይ 527000 ሰዎች ወይንም ከግማሽ ሚሊዮን የሚበልጡ ሰዎችን ወደ ወህኒ አግዘዋል። የመንግስት ግልበጣውን በኃይል ጨፍልቀው ስልጣናቸውን አረጋግጠው የቀጠሉት ፕሬዝዳንት ጣይብ ኤርዶጋን ሀገራቸውን በወታደራዊ አቅምና በኢኮኖሚ ጡንቻ እያፈረጠሙ በዓለምና በአካባቢያቸው ተጽዕኖ ፈጣሪ ሆነው ቀጥለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የቱርክ ፕሬዝዳንት ራጀብ ጣይብ ኤርዶጋን በትናንትናው ዕለት በአዲስ አበባ ቆይታ ማድረጋቸው ይታወቃል። የተለያዩ ቦታዎችን ጎብኝተዋል። በተለያዩ መስኮች ላይ ከኢትዮጵያ መንግስት ጋር የመግቢያ ሰነድ መፈራረማቸውም ተገልጿል። በጋራ በሰጡት ጋዜጣዊ መግለጫ ላይ ይህንኑ አንጸባርቋል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን በኤክስ ገጻቸው ባሰፈሩት መልእክትም ከ200 በላይ ኩባንያዎች በኢትዮጵያ እንደሚገኙ፣ አጠቃላይ ካፒታላቸውም ወደ 2.6 ቢሊዮን ዶላር መሆኑን ገልጸዋል። እነዚህ ኩባንያዎች ውስጥ የተወሰኑት ደግሞ ከኢትዮጵያ ውስጥ የሚካሄዱ የኮንትራት ስራዎች በመንገድ፣ በባቡር እና በተለያዩ በፋብሪካ ግንባታዎችና በመሳሰሉት የ2.6 ቢሊዮን ዶላር ኢንቨስትመንት ላይ በኮንትራት ስራዎች እየተሳተፉ መሆናቸውን ገልጿል። በአጠቃላይ በኢትዮጵያ ደረጃ ያሉት የቱርክ ኩባንያዎች ኢትዮጵያ ውስጥ ካሉ የውጭ ኩባንያዎች በሁለተኛ ደረጃ ላይ የቱርክ ኢንቨስትመንት ያለበት መሆኑን ገልጸዋል። ስለዚህ በኢትዮጵያና በቱርክ መካከል በዚህ መስክ ያለውም ትብብር በሌሎች መስኮችም ያሉ ጉዳዮችም ያው በውይይታቸው ወቅት መነሳቱን ተገልጿል። ከዛ ባሻገር እንግዲህ ሁለቱ ሀገራት በአካባቢው ፖለቲካ ላይ በተወሰነ ደረጃ ልዩነት እንዳላቸው በተለያየ መንገድ የሚታይ ወይ ደግሞ የሚገለጽ ነው። ቱርክ በሱዳን የእርስ በርስ ጦርነት ከጀነራል አልቡርሃን ማለትም ከሉዓላዊ ምክር ቤቱ ፕሬዝዳንት ጎን ተሰልፋለች። በኢትዮጵያ በኩል የኢትዮጵያ መንግስት በይፋ ማረጋገጫ ባይሰጥም በጀነራል መሐመድ ሐምዳን ደጋሎ የአርኤስኤፍ መሪዎች ጋር ኢትዮጵያ ድጋፍ ታደርጋለች ብቻ ሳይሆን በኢትዮጵያ ውስጥ የጦር ማሰልጠኛ ወይ በድብቅ ከፍታለች የሚልም በሮይተርስ በኩል በቅርቡ የመጣውንም ዘገባ እናስታውሳለን። ከዛ ውጭ ግን ኢትዮጵያ አርኤስኤፍን ትደግፋለች ወይ ደግሞ በተለያየ መንገድ ታግዛለች የሚለው የአደባባይ ሚስጥር ነው። ስለዚህ በሱዳን የእርስ በርስ ጦርነት ላይ ቱርክ ከግብፅ ጋር ተመሳሳይ አቋም ላይ እንዳለች ይታወቃል። በሌላም በኩል ደግሞ ወደ ሶማሊያ ጉዳይም ሲመጣ ለሶማሊያ እስራኤል የሰጠችውን እውቅና ግብፅ ቱርክ በከፍተኛ ደረጃ ነው የምታወግዘው። በሰጡት ጋዜጣዊ መግለጫ ላይም ያ እውቅና ለሶማሌላንድም እንዲሁም ደግሞ ለራሱ ለአፍሪካ ቀንድም አይጠቅምም የሚል ነገር ያነሳሉ። ኢትዮጵያ ደግሞ የሶማሌላንድ ነጻ ሀገርነትን በተመለከተ በተለያየ መንገድ ያው ቀደም ሲል የመግባቢያ ሰነድ በመፈራረም በሌላም በኩል በቀጣይነት እውቅና ይሰጣሉ ተብሎ ከሚጠበቁ ሀገራት አንዷ መሆኗ በተለያየ መንገድ ኢትዮጵያ ስለሚነሳ እዚህም ጋር ከቱርክ ጋር ያው ልዩነት እንዳለ በተወሰነ ደረጃ መረዳት ይቻላል። ይህኛውን ልዩነት ስም በተመለከተ ምናልባት ውይይት ተደርጎበት ይሆናል። ኢትዮጵያ በዋናነት በሶማሌ ጉዳይ ወይ ደግሞ ሶማሌላንድ ጋር ያለው ነገር የባህር መውጫ ከመፈለጓ ጋር በአንድ በኩል የተያያዘ ነው። በሌላ በኩል ደግሞ ከሪያሊቲው ጋር ራስን ማስማማት ነው የሚል ነገር ይነሳል። ለምን ሶማሌላንድ አሁን ባለችበት ሁኔታ ተመልሳ ወደ ሶማሊያ ልትሄድ አትችልም፣ ወይ ደግሞ ወደ ፈረሰ ሀገር ልትመለስ የምትችልበት ሁኔታ የለም። ምናልባትም ሶማሌ ወይ ደግሞ ደቡቡ ክፍል እንደዚሁ እንደ ሶማሌላንድ የተረጋጋ ሆኖ በሂደት ወደ አንድ ሀገር ሊሄዱ የማይችሉበት ዝግ ነው የሚባል ነገር የለም። ድሮም ከቅኝ ግዛት ነጻ ሲወጡ ነጻ ሀገሮች ነበሩ። ከዛ በኋላ በስምምነት ሀገር እንደሆኑት ሁሉ አሁንም ደግሞ የተረጋጋ ደቡብ ሶማሊያ ፓርት ሲመጣ አብረው ሀገር ሊሆን የሚችሉበት እድል ዝግ እንዳልሆነ እንግዲህ ምናልባት ኢትዮጵያ በኩል የሚገመገመው ያ ነው። ስለዚህ በሶማሌላንድ ጉዳይ ላይ እንዲሁም ደግሞ
በሱዳን ጉዳይ ላይ ልዩነቶች እንዳሏቸው ግልጽ ነው። በዛ በኩል ያሉ ልዩነቶችን በተመለከተ እንዴት ነው የሚያስተናግዱት የሚለው እንግዲህ በመሪዎቹ እንዲሁም በሀገራቱ በጠቅላላ በዝርዝር የሚታዩ ነገሮች ናቸው። ስለዚህ ከዛም ባሻገር ኢትዮጵያና በኤርትራ መካከል ያለውን ውጥረትን በተመለከተም ከኤርዶጋን ጋር ኢትዮጵያ መንግስት እንደሚነጋገር የሚያጠራጥር ነገር አይመስለኝም። እዛው ላይም ጠቅላይ ሚኒስትር አብይ በግልጽ ያስቀመጡት ነገር አለ። በዲፕሎማሲያዊ ግፊት ኢትዮጵያ የባህር አክሰስ እንድታገኝ የቱርኩ ፕሬዝዳንት የራሳቸው ሚና እንዲጫወቱም ጠይቋል። ያ ማለት የባህር አክሰስ ማለት ያው ቀጥታ ኤርትራ ጋር ብቻ ሳይሆን ከአካባቢው ሀገሮች ጋር በጥቅልል ቢሆንም በዋናነት ለኢትዮጵያም ካለው ቅርበትም አንጻር በተለይም በሰሜን በኩል ካለው ቅርበትም አንጻር ከዛም ባሻገር ደግሞ ከኢትዮጵያ ጋር ካለው ቁርኝትም አንጻር ምናልባትም የአሰብ ወደብ ጋር የተያዙ ነገሮች ተነስቶ ይሆናል ተብሎ ይታመናል። እንግዲህ በቱርክና በኢትዮጵያ መካከል የተደረገው ውይይት እርሳቸው ጣይብ ኤርዶጋን እንደተናገሩት ፍሬያማ በሂደትም ደግሞ ውጤት የሚገኝበት ይሆናል ብለዋል። እንግዲህ ያንን ሁላችንም በጎ ነገር ነው የምንመኘው፣ ውጤት እንዲገኝበትም ተስፋ እናደርጋለን። ምናልባት እንግዲህ ቱርክ እየመሩ ያሉት ጣይብ ኤርዶጋን ምናልባት ከኢትዮጵያ ጋር የሚያመሳስላቸው ወይ ደግሞ ከኢትዮጵያ ጠቅላይ ሚኒስትር ጋር የሚያመሳስላቸው ተመሳሰለው ምለው ወደፊት ይሆናል ብዬ ተስፋ በማድረገው ነገር ነው። ጣይብ ኤርዶጋን ወደ 2002 የዛሬ 24 ዓመት ነው ወደ ቱርክ የመሪነት መንበር የመጡት። ነገር ግን ቱርክ በወቅቱ በፓርላማ ስርዓት ነበር የምትመራው። ሲያሸነፉ ምርጫ ጠቅላይ ሚኒስትር ሆነው ወደ ሀገሪቱ የመሪነት መንበር የመጡት። ከዛ በኋላ ሀገሪቱን ወደ ፕሬዝዳንታዊ የምርጫ ስርዓት ነው የቀየሩት። ከዛ በኋላ አሁን የቱርክ ፕሬዝዳንት በመሆን ያው ከ2022 ጀምሮ መጀመሪያ ላይ ጠቅላይ ሚኒስትር ከዛ በኋላ ደግሞ በፕሬዝዳንትነት ወደ 24 ዓመት ሀገሪቱን እየመሩ ነው። ውጤታማ ሀገሪቱን ከፍ አድርጓታል። ጥያቄ ውስጥ የማይገባ ነገር ነው። በሌላም በኩል ደግሞ የተወሰነ እንደ ዕድለኛም የሚታዩት በቱርክ ውስጥ ዓለም አቀፍ መነጋገሪያ አርዕስት የነበረው አብደላ ኦቻላን ማለትም የፒኬኬ ማለትም ቱርክን የኩርድን ከቱርክ ገነጠላለሁ ብሎ ሲንቀሳቀስ የነበረው ፒኬኬ የሚባለው ንቅናቄ የሚመራው አብደላ ኦቻላን በዓለም አቀፍ ደረጃ አብይ አርዕስት የነበረ ሰው እንደነበር ይታወሳል። መጨረሻ ላይ ሶሪያ ውስጥ ገብቶ ከሶሪያም ወታደራዊ እንቅስቃሴ ሲያደርግ የነበረ ሰው ነው። በኋላም ቱርክ ሶሪያን በማስፈራረቷም ከሶሪያ ወጣ። በመጨረሻ ላይም በተለያዩ ዓለም ክፍሎች ሲዞር ቆይቶም የ1999 በፈረንጆቹ አካባቢ ኬንያ ናይሮቢ ላይ በቁጥጥር ስር የዋለ መሆኑ ይታወቃል። ያ እሱ በቁጥጥር ስር በዋለበት ወቅት በተወሰነ ደረጃ እሳቸውም የኢስታንቡል ከተማ ከንቲባ ነበሩ። ከዛ በኋላ አመፅ ቀስቅሰዋል በሚል በተወሰነ ጊዜ እስር ቤት ነበሩ። ከእስር ቤት ወጥተው ወደ ፖለቲካ እንቅስቃሴያቸው በቀጠሉበት ወቅት እሳቸው ወደ መሪነት ከመምጣታቸው በፊት አብደላ ኦቻላን ተይዞ ቱርክ ውስጥ አንዲት ደሴት ውስጥ በስር ላይ የሚገኝበት ወቅት ነበር። ስለዚህ ከፒኬኬ መገንጠል ጋር ተያይዞ የሚነሳውን ነገር የአብደላ ኦቻላን መታሰር በጣም ተጽዕኖ ፈጣሪ ነው። በጣም ትልቅ አርዕስት የነበረ ሰው ነው። በነገራችን ኢትዮጵያ ውስጥ አንዳንዴ በተለይ በለውጡ የመጀመሪያ ዓመታት አንዳንድ ሰዎች ራሳቸውን እንደ አብደላ ኦቻላን የማይነኩ የማይደፈሩ ለማድረግ ሲንቀሳቀሱ አስታውሳለሁ። ግን እንኳን እነሱ አብደላ ኦቻላንም ተይዞ ደሴት ውስጥ ተጥሎ በመጨረሻም ራሱን ከእውነታው ጋር ማስማማት ፒኬኬ በዛ የሚሄድበት መንገድ ለኩርድ ሕዝብ የሚያመጣው ነገር እንደሌለም ተረድቶም የኩርድ አማጽያን ወይ ደግሞ የፒኬኬ ቀሪዎቹ መሪዎችና ታጣቂዎች ትጥቃቸውን ፈተው በሰላም ድርድር ወደ ሰላማዊ ምርጫ ሂደት እንዲገቡ ከእስር ቤት ሆነው አስተዋጽኦ ያደረግነው። ስለዚህ ዛሬ ቱርክ ውስጥ ፒኬኬ የሚባል ያመፀ መሳሪያ ይዞ የሚንቀሳቀስ ቡድን የለም። እርሳቸው ወደ ስልጣን ሲመጡ ትልቁን አደጋ እርሳቸው 2002 ነው ወደ ቱርክ መሪነት ቦታ ላይ የመጡት። እርሳቸው ወደ መሪነት ከመምጣታቸው 3 ዓመት በፊት አብደላ ኦቻላን ያው ወህኒ ቤት ወርዶ ስለነበር በዛ በኩል የነበረውን አደጋ ተሻግረውታል። በሌላ በኩል እንግዲህ ያም የፈጠረው ሁኔታ ሊሆን ይችላል። በኢኮኖሚም በተለያየ መስኩም ከሀገሪቱን ከፍ ያደረጉ ሰው መሆናቸው ይታወቃል። አብደላ ኦቻላን እንግዲህ በጠቅላይ ሚኒስትርነት ጀምረው መጨረሻ ላይ ወደ ፕሬዚደንሻል የምርጫ ስርዓት አምርተው አሁን የቱርክን በፕሬዚደንትነት የሚመሩ ናቸው። ሀገራቸውን በዓለም ላይ በኢኮኖሚ አቅሟ ወደ 16-17ኛ ደረጃ ላይ የደረሱ ሰው ናቸው። ስለዚህ ተሰሚ ናቸው፣ ተጽዕኖ ፈጣሪ ናቸው። የእርሳቸው ወደ ኢትዮጵያ መምጣትና በአካባቢ ፖለቲካ ላይ የራሳቸውን አዎንታዊ ሚና ይጫወታሉ ተብሎ ይታመናል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም በዚህ በኩል በዲፕሎማሲ በኩል
ግፊት ለማድረግ ያላቸውም አቅም ቀላል አይደለም። ስለዚህ ጉዟቸው ወደ ኢትዮጵያ የመጡበት ሁኔታ ምናልባትም ያው ቀደም ሲል እንዳልኩት በልዩነት ረገድ የሚታዩ ነገሮች እንደተጠበቁ ነው። በትብብር የሚደረጉ ነገሮች ደግሞ በራሳቸው መንገድ የተወሰነ ለኢትዮጵያ የሚያመጡት ፋይዳ ወይ ደግሞ በጎ ነገር ይኖራል ተብሎ ይታመናል። ከፍተኛ ኢንቨስትመንት ኢትዮጵያ ውስጥ ያላት ሀገር ስለሆነች ኢትዮጵያ ውስጥ የሚሆነው ነገር ለኢትዮጵያ ሰላማዊ ደግሞ የኢትዮጵያ እድገትን ማስቀጠል በተወሰነ ደረጃ የእነሱን ኢንቨስትመንትም የሚያሳድግ የሚያጎለብት ተጨማሪ ኢንቨስተሮች ወደ ኢትዮጵያ የሚመጡበትን እድል የሚያሰፋም ስለሆነ በዛም ረገድ የራሳቸውን ግፊት ያደርጋሉ ተብሎ እንግዲህ ጣይብ ኤርዶጋን ይታመናል። ከዚህ ከኢንቨስትመንት ጋር ከተያያዘ ደግሞ ኬንያ ውስጥ ትላንት የኬንያ ፓርላማ ውስጥ የነበረ ውይይት ነበር። ያው ከዚህ ከቢዝነስ ጋር የተያያዘ ሳፋሪኮም ኢትዮጵያ ገብቶ በአጭር ጊዜ ውስጥ መስፋፋቱን የኬንያ ኩባንያ ነው። ያንን በተመለከተ የኬንያ ፓርላማ ውስጥ የኬንያ ምክር ቤት አባላት የሚያደርጉት ንግግር ቪዲዮዎች በስፋት ተሰራጭተው ተመልክተናል። እዛ ላይ እንግዲህ በተለይ ኢትዮጵያ ውስጥ ያለውን የከተማዋ ማደጓን መለወጧን በከፍተኛ ደረጃ ምስክርነት የሚሰጥበት መድረክ ነው። እንደውም አንደኛው የምክር ቤት አባል የአፍሪካዋ ዱባይ ይሏታል አዲስ አበባን በመገረምም በ10 ዓመት ጊዜ ውስጥ እንዴት የሁሉ ሊከሰት ቻለ? ስለዚህ ኬንያ ከዚህ መማር አለባት የሚለውን ነገር እዛ ላይ አጽንኦት ይሰጣሉ። ለኢትዮጵያ በሯን በመክፈቷ ሳፋሪኮም በአጭር ጊዜ ውስጥ ገብቶ ብዙ ሰብስክራይበሮች ማግኘቱን በፋይናንሱ ዘርፍም በተመሳሳይ በሯን ከከፈተች በርካታ የኬንያ ኩባንያዎች ወደዛ መግባት የሚችሉበት እድል መኖሩን፣ በሌላም በኩል ደግሞ ኢትዮጵያ 130 ሚሊዮን ሕዝብ ስለሆነች በዚህ በላሙ ኮሪደር ወይ ደግሞ ላፕሴት በሚባለው ኬንያን ኢትዮጵያና ደቡብ ሱዳንን በሚያገናኘው እሱም በሱ ማለትም የኬንያ ወደብን መጠቀም የሚቻልበት ሁኔታ ስለሆነ ያንን በተመለከተም ኢትዮጵያ ያንን መጠቀም ወይ ደግሞ ወደዛም በፍጥነት መሄድ እንዳለባት ለዛም ኬንያ በዛ ረገድ ድጋፍ ማድረግ እንዳለባት ያንን የተመለከቱ ጉዳዮች ጭምር በኬንያው ፓርላማ ላይ ተነስተዋል። ያን ብቻ ሳይሆን ምናልባት ኢትዮጵያ ውስጥ ብዙ የሚነገረውን ስለ ኢትዮጵያ ውስጥ ስለተካሄደው ልማት ኢትዮጵያ ውስጥ ስለሚታየው ነገር አሁን ማንም ጤነኛ የሆነ ሰው አይኑን የገለጠ ሰው ሊክደው ወይ ደግሞ ሊሸፍነው ከሚችልበት በላይ ራሱ አፍጥጦ የመጣ እውነታ ነው። ስለዚህ ዝም ብሎ እኛ ከተማችን ደካማ ስለነበር ስናየው ስለተለወጠ ብቻ ሳይሆን በተለያየ መንገድ በርቀት የሚያውቁ ሀገራትና በተለያየ መንገድ ይህን የሚገነዙ ሰዎች ሁሉ አዲስ አበባ ከተማ ላይ ያለውን ለውጥ እጅግ ተአምራዊ እንደሆነባቸው በየመጋጣሚ በየጊዜው የሚገልጹት ነገር ነው። ስለዚህ በዚሁ መድረክ ላይ የኬንያ የፓርላማ አባላትም የአዲስ አበባ ዱባይ እስከ ማለት መሄድ ብቻ አይደለም። ከሌሊቱ 8 ሰዓት እሳቸው 2 AM ይላሉ። ለንብረት ለምናምን ሳሰጋ በነፃነት ወክ የምታደርግበት ጎዳና ነች አዲስ አበባ ይላሉ። Those of us who traveled to Addis Ababa, the others who went just because of that AU elections, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country on how they have developed that city to a modern city, Mr. Speaker. And Mr. Speaker, that city grew in less than 10 years to what it is, Mr. Speaker. If you can walk in the middle of the night at 2 AM when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker. አዲስ አበባ ከተማ ላይ ከምንድነው ከሆቴል መውጣት ከምናምን እያሉ አንድ ሰሞን ከዚህ ከምንድነው አንዳንድ ኩባንያ ስም ሲጠራ ከጣካ ኩባንያው ጋር ሊያ ስለሚችሉ እነዚህ የትራንስፖርት አገልግሎት የሚሰጡ ድርጅቶች ውስጥ የሚሰሩ ሾፌሮች ያው በአንድ በኩል እንደመሰለኝ ያው መሬት ላይ ካለው ማለት ይሄ ተፍተፍ የሚለው ተኩሳለሁ ብሎ ስርቻ ይርመጠመጡ ቡድኖች ጋር ከነሱ ጋር የተናበቡ ይመስለኛል። ለተወሰነ ደረጃ ስራቸው የነበረው ከውጭ ሰው ሲመጣ ኢትዮጵያ የሚሆን የውጭ ሀገር ሰው በተቻለ መጠን ደህንነት እንዳይሰማው ስጋት እንዲያድርበት የሚደረጉ ስራዎች ነበሩ። ሰው ወጥቶ መግባት የማይችልበት መንቀሳቀስ የማይቻልበት እንኳን ክፍለ ሀገር መሄድ አዲስ አበባ ላይ መንቀሳቀስ አደገኛ መሆኑን ብዙ ዲያስፖራዎች ራሳቸው የገጠማቸውን የማውቀው ታሪክ ነው። አንዳንዶቹ ቤተሰቦቻቸው ክፍለ ሀገር መሄድ የሚገባቸው ሰዎች ክፍለ ሀገር አይደለም ካሉበት ሆቴል እስከ መውጣት ይፈሩ ነበር።
በኋላ እየለመዱ ሲመጡ የሚሉት ነው። በዚህ ደረጃ የተቀናጀ እንትኖች ነበሩ። ይሄ አፍራሽ ነገር ምናልባት ለውጭ ሰዎችም እንዲህ አይነቱን ነገር በወቅቱም ብዙ ጮኸናል። በተለይ በእንደዚህ መልክ የውጭ ሰው ላይ እንዲህ አይነት ፕሮፓጋንዳ የሚሰራ ከሆነ የሚመጣውን አደጋ ወይ ደግሞ በኢትዮጵያ የቱሪዝም እንቅስቃሴ ላይ የሚያሳድረውን ተጽዕኖ ቀላል ነገር አይደለም። ነገር ግን ዛሬ ያ ነገር ትርጉም ባለው ደረጃ አልፎ የውጭ ሰዎች የኬንያው የፓርላማ አባል እንዳሉት ከሌሊቱ 8 ሰዓት በነፃነት በአዲስ አበባ ጎዳናዎች ላይ መንቀሳቀስ የሚቻልበት ሁኔታ መፈጠሩን ሌሎችም እየመሰከሩ ነው። ጸጥታዋ ምክንያቱም የሌሎች አንዳንድ አፍሪካ ሀገሮች እና ኬንያን ጨምሮ ያለው የጸጥታ ሁኔታ ስለሚታወቅ ማለት ነው። ስለዚህ አዲስ አበባም ወይ ደግሞ ኢትዮጵያ ውስጥ ያለውን በተመለከተ የውጭዎቹ ምስክርነት እየጨመረ መምጣቱ በጣም የሚያስደስት ነገር ነው። ስራ ስለሚሰራ ነው። ስራዎች ስለሰሩ ነው። ስራዎች በተግባር እየተመነዘሩ በመምጣታቸው ነው። በዛም የተወሰነ ሳይሆን ኢትዮጵያ በሌላው መስክ እያደረገች ያለችውን ነገር ሌላኛው የፓርላማ አባል እዛው መድረክ ላይ ደግሞ ይናገራሉ። ኢትዮጵያ በስንዴ ራሷን ችላለች፣ በቢሊዮን ዶላር እያወጣች ታስገባ ነበር። አሁን ስንዴ ለመግዛት በቢሊዮን ዶላር አታወጣም ሲባል ይሄ የማይጠይቀውን በፕሮፓጋንዳ እንደፈለጉት የሚነዱትን የማይመረምረውን ሲያወናብሩት የነበረው እርዳታ እየገባ አይደለም ወይ? ስንዴ ከአሜሪካ እየገባ አይደለም ወይ? ኢትዮጵያ ስንዴ ስትገዛ የነበረው ከአሜሪካ የእርዳታ ስንዴ ስለቀረ አልነበረም። ከአሜሪካ የእርዳታ ስንዴ የሚመጣው ለተፈናቀሉ በተለያየ መንገድ ድጋፍ ለሚያስፈልጋቸው አካላት ነው። የራሷን ፍጆታ ለመሙላት ደግሞ ስንዴ በቂ ስለሌለ ከውጭ ሀገር ስንዴ ታስገባ ነበር። ይሄ ዓለም አቀፍ ጨረታ እየወጣ የሚገዛ ስንዴ ነው እኮ ማንም ሰው ኦንላይን የሚያየው ነገር ነው፣ ገብቶ ማየት ነው። ስለዚህ አሁን ኢትዮጵያ ስንዴ ምርት ራሷን ቻለች ከተባለ በኋላ ስንዴ ገዝታ ታውቃለች? ያንን ጨረታ ወይ ደግሞ የሚያሰማያት የለም። አሁን የለም ብቻ አይደለም። የኬንያው ፓርላማ አባል ኢትዮጵያ በኤሌክትሪክ ኃይል ሁሉም ነው የሚያነሱት በርካሽ ኤሌክትሪክ ወደ ሀገራችን እየሸጠች ነው። እንደውም አንደኛው ምን ይላሉ? በአፍሪካ ውስጥ ርካሽ ኤሌክትሪክ ያለባት ሀገርን እግዚአብሔር ከጎናችን ሰጥቶናል ይላሉ። Ethiopia has the cheapest electricity in Africa and God has put us as their neighbors. Mr. Speaker, we should import from that country a lot of electricity because electricity is expensive in our country. ሌላኛው የሚመጡና ርካሽ ኤሌክትሪክ ብቻ አይደለም ኢትዮጵያ ሰጠችን። የኬንያ 50% የቦለቄ ፍጆታችንን የምናገኘው ከኢትዮጵያ ነው። በተወሰነ ደረጃ ስንዴና ገብስም ከኢትዮጵያ ይመጣል። ስለዚህ ስንዴም ኤክስፖርት ይደረጋል ማለት ነው። Ethiopia is not just giving us cheap power, but also helping us with food security, Honorable Speaker. Almost 50% of the beans that we consume in this country comes from Ethiopia. And a bit of wheat and barley that comes from Ethiopia. And definitely, Honorable Speaker, even meat, because I'm a trader in meat, there's a lot of beef cattle that comes from Ethiopia and finds its way to our dinner tables in this country. ይህን እንግዲህ የኢትዮጵያ መንግስት ባለስልጣናት አይደለም የተናገሩት፣ የኬንያ ፓርላማ አባላት እንትን ያሉት ነው። ስጋንም በተመለከተ በየጠረጴዞቻችሁ ላይ በየራት ላይ ነው የምታገኙት። የተወሰነው ከኢትዮጵያ እየመጣ ነው የሚልም ነገር ተነስቷል። ብዙ ነገሮች እየተሰሩ መሆናቸውን በኬንያ ፓርላማ አባላትም ጭምር እየተገለጸ ነው እና በኢትዮጵያ ኢኮኖሚ እንቅስቃሴ ላይ የሚታዩ የሚዳሰሱ ነገሮች አሉ። ከተማዋ ተለውጣለች። ብዙ ነገሮች እየታዩ ነው። የዓለም አቀፉ የቱሪዝም ዩኤን ቱሪዝም ባወጣው ዳታ መሰረትም ኢትዮጵያ ውስጥ የቱሪስቶች ቁጥር እየጨመረ ነው። ኢትዮጵያ ውስጥ ሲገቡ የሚያወጡት ወይ ደግሞ የሚጠቀሙበት የገንዘብ መጠንም ከፍ እያለ ነው። ስለዚህ እስከ ቢያንስ አንድ ቱሪስት ገብቶ እስኪወጣ ድረስ ከ1000 በላይ ዶላር በላይ ኢትዮጵያ ውስጥ ያወጣል። በዚህም የተነሳ ኢትዮጵያ በአጠቃላይ ከ1 ቢሊዮን ዶላር በላይ በዚህ በቱሪዝም መስክ ማግኘት የምትችልበት ሁኔታ መፈጠሩን ዓለም አቀፍ መረጃዎችና ዳታዎችም እያረጋገጡ ነው። በሌላም በኩል በልማት ረገድ የሚሰሩ ስራዎችን ደግሞ ያው ሌላው ምስክርነት እየተሰጠ ነው። ግጭቶች፣ ጦርነቶች ባይኖሩ ደግሞ ኢትዮጵያ ውስጥ ምን አይነት ነገር ሊፈጠር እንደሚችል ማንም ከሚገምተው በላይ እንደሆነ
የሚያጠራጥር ነገር አይመስለኝም። ምናልባትም አሁን ኢትዮጵያ ውስጥ የሚታየው የሚሰሩ ስራዎች ቀስ እያሉ ራሳቸውን ነው። ምስክር አልነበረም፣ ቪዲዮ ነበር የሚታየው፣ ሰው ባይኑ ያያል። ከዛ በኋላ ጉዳዩን ለመሸጥ የተደረጉ የተለየ ዓለም አቀፍ ነገሮች የሉም። ግን ሰዎች የሚያዩትን፣ የሚገመግሙትን፣ የሚዳስሱትን ነገር መሰረት አድርገው ምስክርነት እየሰጡ የመጡበት ነገር ነው። ለማነጻጸር እንቸገር ነበር አንዳንዶቻችን፣ ምክንያቱም ሌላ ሀገር ካላየ ምናምን ካላለን። ግን ራሳችን ምናቃችን የራሳችን ሀገር የራሳችን ከተማ ስለሆነች ከነበረችበት ያሳየችውን ምርታ አይተናል። ሌሎች ሀገራት አካባቢ ያለውን ደግሞ ለመገንዘብ የሚችሉ ደግሞ ይገነዘባሉ። እና ኢትዮጵያ ውስጥ በዚህ መልክ የጠይብ ኤርዶጋን ወደ ኢትዮጵያ ከመምጣት ጋር ተያይዞ የዓለም አቀፍ መገናኛ ብዙሃንም በተለያየ መንገድም የዜና ሽፋን የሚሰጡ አካላትም ብዙ ነገሮችን ለማየት ብዙ ነገር ለመጎብኘት የበርካታ የቱርክ ሰዎችም አብረው መምጣት የሚችሉበት ሁኔታም ይኖራል። የአፍሪካ ህብረት ጉባኤም በ39ኛው መሪዎች ጉባኤ ጋር ተያይዞ በርካታ ጋዜጠኞች ወደ ኢትዮጵያ መግባታቸውም ይታወቃል። ብዙ ነገሮችን ኢትዮጵያ ውስጥ ያሉ ብዙ ነገሮች እየተለወጡ መሆናቸውን፣ በሌላም በኩል ራሱ አንዳንድ ሀገሮች የጉዞ ማስጠንቀቂያ ምናምን የሚያወጡት ነገር ሁሉ ተመሳሳይ ነገር እየሆነ ስለመጣና መሬት ላይ ከሚታየው ነገር ጋርም ተቃርኖ ስላለው ምናልባት በኢትዮጵያ ቱሪዝም እንቅስቃሴ ላይ ተጨማሪ እድሎችን እየፈጠረ የሚመጣ ነገር እንደሆነ ያጠራጥር አይደለም። እዚህ ሲመጡ አዲስ አበባ ከተማ ውስጥ ገብተው የት እንሄዳለን ብሎ የሚጨነቁበት ሁኔታ አይደለም። የሆነ ሸራተን ወይ ደግሞ ሂልተን ምናምን እዛው ላይ ስንት ሲሉ ቆይቶ አይሄዱም። ወጣ ብሎ ማለት ይፈልጋሉ፣ እንጦጦ ይሄዳሉ። ወጣ ማለት ይፈልጋሉ፣ ወደ ቡራዩ ምናምን አካባቢ ደንበኛ ሪዞርቶች አሉ። ጸጥታው ደግሞ ይበልጥ እንትን ካላቸው አንዳንድ የፕሮፓጋንዳ ካቀላል ስለሆነ ወደ ቤኑና ወደ ወንጪ የመሄድ እድል አለ። በቆዩ እንትን ባሉ ቁጥር ደግሞ ገንዘብ ከፍተኛ ገንዘብ ነው ለኢትዮጵያና ብዙ ነገሮች ኢትዮጵያ ውስጥ እየተለወጡ እያደግን መሆናቸውን እንግዲህ ሌላውም እየመሰከረ ነው። ከዚሁ ጋር ተያይዞ ግን አንዳንዴ ተመሳሳይ ነገር ላይ መዳከር ለማንም የሚጠቅም ነገር አይደለም። በመንገዴን ለማንሳትም ነው። ሁልጊዜም ፖለቲካ ወይ ጉዳዮችን በተመለከተ እንትን ለማለት ለሰዎች ለመሸጥ የሚሄዱ ሰዎች የሚከተሏቸው ሰዎች አንዳንዴ ዝም ብሎ የዘጉና ማሰብ የማይችሉ ብቻ ሳይሆኑ ማሰብ የሚችሉ ሰዎችን እንዳሉም አንዳንዴ ማስተዋሉ በጣም አስፈላጊ ነገር ነው። በግሌም አንዳንድ ሰዎች ቪዲዮ ልከውልኝ እንዳላችሁት እኮ ሳልመረምር ወይ ደግሞ ባላችሁት መሰረት እኮ ክፍተት የሚታይ ከሆነ ይሄ ክፍተት አለ፣ ይሄ ጎድለት አለ፣ ይታረም፣ ይስተካከል የሚል ጥያቄ እኮ ለማንሳት ሁላችንም ዝግጁ ነን። ግን የሚባለው ነገር ሁሉ ከንቱ ነው። ከታላቁ ህዳሴ ግድብ ጋር ተያይዞ እኔ ሰውን በምን ያህል ደረጃ እንትን ቢሉት ነው አልኩላለሁ። በውጭም በአገር ቤትም ያለው ዲያስፖራ ያዋጣው ገንዘብ አነስተኛ ነው ከወጣው ሀብት አንጻር የሚለውን በሆነ መድረክ ላይ ጠቅላይ ሚኒስትር አብይ የሚናገሩትን ያመጡና በሌላ መድረክ ደግሞ አንድም የውጭ ገንዘብ ግድቡን ለመስራት አልተዋጣም፣ የኢትዮጵያን ሀብት ነው ይላሉ። በዚህ ጋር ተቃርኖ ነው በግሌ የማይገባኝ። የኢትዮጵያ መንግስት የአድዋ ሙዚየምን ሲገነባ ያዋጡ ሰዎች አሉ። ኢትዮጵያን ያዋጣ ኢትዮጵያ ያለ ኮንቬንሽን ሴንተርን ሲገነባ ያዋጣ ኢትዮጵያ ያለ ግን የኢትዮጵያ ንብረት ነው። ታላቁ የህዳሴ ግድብ ላይ በግለሰብ ደረጃ ኢትዮጵያን ያዋጡት ገንዘብ ከጠቅላላ ሀብቱ አንጻር ያን ያህል የጎላ አይደለም ማለት የቀረውን ገንዘብ ፈረንጆች ሸፈኑት ወይ ሌላ አካል ሰጠ ማለት አይደለም። ይሄ እኮ ግልጽ ነው። እንዳልኩት ነው። ኮንቬንሽን ሴንተር ወይ ደግሞ አድዋ ወይ ደግሞ ማዕት የተሰሩ ነገሮች ስላሉ ያ ሲሰራ የኢትዮጵያ መንግስት ነው የሰራው። የኢትዮጵያ መንግስት የኢትዮጵያ ሀብት ነው። ስለዚህ 10% ይሁን 15% ኢትዮጵያን ከኪሳቸው ሸፈኑ።
85% ደግሞ የኢትዮጵያ መንግስት ከራሱ ሸፈነ ማለት ነው። የኢትዮጵያ መንግስት ሀብት ማለት የኢትዮጵያን ሀብት ነው እና ዲያስፖራና ሎካል ያለው ኢትዮጵያ ያዋጣው የተወሰነ ነው ማለት የቀረውን ፈረንጆች ሸፈኑ ወይ ደግሞ እርዳታ ለጋሾች ወይ ምናምን አደረጉት ማለት አይደለም። ለምን በዚህ መልክ እንደሚገለጽ አላውቅም። ይህንን በቀላሉ እንደው መመርመር እናንተ ማለት ጥሩ ነው። በሌላ በኩል ከኤርትራ ጋር ተያይዞ የተናገሩትን ነገር እኔ አንዳንዴ ፖለቲካዊ ሁኔታዎችን እንደየዘመኑና እንደየጊዜው ሰዎች እንዴት እንደማይገመግሙ ነው የማውቀው። የማይለወጡ ደግሞ ነገሮች አሉ። በጦርነት ወቅት ኤርትራውያን ወይ ደግሞ ኤርትራ መንግስት የኢትዮጵያ ሰሜን ዕዝ ሲጠቃ ከለላ ሰጥተው ወታደሮቹን ታድገዋል፣ ለዚህም እናመሰግናቸዋለን የሚለውን ዘመን ስለተቀየረ ምን ስላለ የሚቀየር ነገር አይደለም። ይሄ ፋክት ነው። በአንጻሩ ደግሞ ከዛ በኋላ ኤርትራ ወታደሮች ያንን ስላደረጉ ኢትዮጵያ ውስጥ ገብተው ኢትዮጵያንን እንዲያጎሳቁሉ መከራ ስቃይ እንዲያበሏቸው ደግሞ የኢትዮጵያ መንግስትም አይፈቅድም። ማንኛውም አካል ያን የሚቀበለው ነገር አይደለም። ስለዚህ ውለታ አድርገሃልና ለውለታ ምላሽ ለኢትዮጵያዊውን ገብተህ አጎሳቁል፣ ግደል የሚል ነገር መኖር አለበት። የሆነ ወቅት ላይ መጥተህ ይሄ ነገር ሲደረግ ነበረ፣ በዚህ የተነሳ ልዩነት ተፈጠረ፣ ልዩነቶቻችን እየሰፉ ሄዱ። አሁን በማስረጃ እኮ ነው እዚሁ መድረክ ላይ አቅርቤዋለሁ። መጋቢት 14 ቀን 2013 ዓ.ም በአንድ ፓርላማ ውስጥ ሁለቱ መልእክት ተላልፏል። ላደረጋችሁት እናመሰግናለን፣ ኢትዮጵያ ግዛት ውስጥ ገብታችሁ ግን ኢትዮጵያ እንድታጎሳቁሉ አንቀበለውም የሚለውን ጠቅላይ ሚኒስትር አብይ ህዳር 14 2013 ሁለቱንም አንድ ቀን ነው የተናገሩት። መልእክተኛ ልከናል የሚለውን ዛሬ 2018 ከ5 ዓመታት በኋላ ጥር 26 ቀን ሳይሆን የዛኑ ጊዜ ህዳር ማለት መጋቢት 14 2013 3-4 ጊዜ መልእክተኛ ልከን እየተነጋገርን ነው። ከዛ ከቀናት በኋላ ደግሞ በወቅቱ የኢትዮጵያ መከላከያ ሚኒስትር የነበሩት ዶክተር አብርሃም በላይ በኤክስ ገጻቸው ላይ በፌስቡክም ይመስለኛል በፌስቡክ ነው በእርግጠኝነት እንትን ያለው ገብቼም በወቅቱ የተጻፈ መሆኑን ውስጥ ገብቼ አስሼ አረጋግጫለሁ። ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ሄደው የኤርትራ ወታደሮች ከኢትዮጵያ ድንበር አካባቢዎች እንዲወጡ ተስማምተዋል የሚል የሁሉ ጥረት ያኔ ተደርጓል። ዛሬ በሚደረገው ደረጃ ያኔ ለምን አልተነገረው ነው ወይስ ምንድን ነው ማይገባኝ ነገር? የቱ ጋር ነው ልዩነቱ? ምስጋናውን የሚስብ ነገር የለም። ያንን ማድረግ ግን ኢትዮጵያ ውስጥ ገብተህ ሰቆቃና ምናምን እንድትፈጸም ደግሞ አስተንትነ ማረጋገጫ ወይ ደግሞ ዋስትና የሚሰጥ ነገር አይደለም። እና ልዩነቱን አንዳንዴ ምንድን ነው በሆነ ወቅት የምትናገርበት ጊዜና የማትናገርበት ጊዜ አለ። ግልጽም አድርገውታል። ከህወሓት ጋር እየተፋለምክ እንደገና ሌላ ግንባር ልትፈጥር አትችልም። ስለዚህ ማድረግ የምትችለው ይህን ነገር በልመናም በምንም ግድያውን ምናምን ንጹሐን ላይ የሚያደርጉትን ነገር እንዲያቆሙ መጠየቅ መወትወት ነው። ያን የተፈጸመውን ነገር ተመለከተ። አሁን እኮ ምንም የሚያጠራጥር ነገር አለ እንዴ? አሁን በኢትዮጵያ መንግስት በኩል ይፋ ተገልጿል። የውጭ መገናኛ ብዙሃን ገብተውም እዛ አካባቢ ሄደው ሰለባ የሆኑ ሰዎችን ያነጋገሩትን ቪዲዮ እኮ እየወጣ እያየን ነው። የኢትዮጵያን መከላከያ ሰራዊት በህወሓት ጥቃት ሲደርስበት እንደታደጉት ሁሉ እሱ እውነት የመሆኑን ያህል ኢትዮጵያ ግዛት ገብቶ ደግሞ
የበቀል እርምጃ ወስደዋል። ይሄ በግልጽ በውጭ መገናኛ ብዙሃን ላይ ጭምር የታየ ነገር ነው። ቲፒኤልኤፍ የሚባል ቡድን ሲፈጠር ውሸት ብቻ የሆነ ቡድን የሚናገረው ነገር ሁሉ በውሸት የተሞላ ስለሆነ የትኛውንም እውነት የሚባል ነገር ስለማይተዋወቅ በሱ በኩል የሚናገሩ ነገሮችን ብዙዎች ሊቀበሉ የሚችሉበት ሁኔታ ስላልነበር ያኔ አንዳንዱ ፕሮፓጋንዳ የሚመስለው ነገር ሁሉ በኋላ ላይ ራሱ የኢትዮጵያ መንግስት እንዳረጋግጠውም ፋክት ሆኗል። እንደሰማናቸውም በተለያየ መንገድ እንደምንሰማው መረጃ ጉዳዩ በጣም እንትን እያለ ሲመጣ የኤርትራ ባለስልጣናት በወታደራዊ አዛዦች ደረጃም ኢትዮጵያ መጥተው ነበር። ያኔ በጦርነቱ ጊዜ ማለት ነው። ጉዳዩ በጣም እንትን እያለ ስለመጣ በቃ በቀሉ በጣም እየሰፋ ሲመጣ የነበረው መከራከሪያቸው በዚህ በጥላቻ ተሞልተው የምንድነው በመገፋት በመከዳት በጥላቻ ተሞልተው ያደጉ ወታደሮች ስለሆኑ ከውስጣቸው ያን ነገር ማውጣቱም ራሱ ከባድ ስለሆነ ነው። በሂደት ይስተካከላል የሚል ነገር። ስለዚህ በቀል ተሞልቶ የመጣ ኃይልም ነበር የሚለውን ነገር በተለያየ መንገድ እነሱም እያረጋገጡ ነው። ስለዚህ ያኔ በተነገረውና በኋላ በመጣው ነገር መካከል ምንም ልዩነት የለም። ልዩነት የለም የሚለውን በሆነ ቦታ ላይ ቆሞ ሁልጊዜም የሚስማማውንና የሚመቸውን ለሚሰማው ሰው ሊረዳው አይችልም። ለምሳሌ ጣይብ ኤርዶጋን ኢትዮጵያ መጥተው ያው ብዙ ጊዜ የሚባላል የዲፕሎማሲ ኩስምና የሚሉት ነገር አለ። የዲፕሎማሲ ኩስምና የሚለው ምንድነው የሚለውን ባለፈው በአጭር ዓመት ጊዜያት ውስጥ በወራት ውስጥ ከህንዱ ጠቅላይ ሚኒስትር፣ ከጣሊያኗ ጠቅላይ ሚኒስትር፣ ከሲንጋፖር፣ ማሌዥያ፣ አሁን ደግሞ ጣይብ ኤርዶጋን ቱርክ፣ የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር፣ የቻይና የውጭ ጉዳይ ሚኒስትር፣ የጀርመን የውጭ ጉዳይ ሚኒስትር፣ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ጠቅላላ ማዕከል አድርገዋታል። ስለዚህ አሁን ያ በፊት የሚደረተው ተረት ለደጋፊውን ብዙ ማይጠው ነገር ስለሆነ አሁን ደግሞ የሚመጡ ሰዎች አስጠነቀቁ፣ አስፈራሩ የሚል ነገር መናገር ለገበያው ይመቻል ተብሎ በዛ መንገድ እየተሄደ ነው። ጣይብ ኤርዶጋን መጥተው በምስራቅ አፍሪካ ተጨማሪ ጦርነት አያስፈልግም አሉ። ታዲያ ማንስ ቢሆን የሚለው ይሄንን አይደል እንዴ? ራሱ የኢትዮጵያ መንግስት ሁሌ የሚወተውቱ ይሄን አይደል እንዴ? የጥይት ድምፅ በሌለበት ተነጋግረን ችግራችን እንፍታለን እንዴ እያለ ያለው። ይሄንን አልመጡም እንዳይሉ በአደባባይ ያሉ ሰውየው አላየንም አልሰማንም ብለው እንዳይሸፍኑት ደጋፊዎቻቸው በሆነ መንገድ የማየት እድሉ ሰፊ ነው። ስለዚህ አስፈራራው የሚለውን ሁሉም በሰልፍ መጻፍ ጀመሩ። ምንድነው አስፈራራው? ምንድነው አስጠነቀቀው? ምንድነው ምናምን። ለምስራቅ አፍሪካ ጦርነት አንፈልግም አሉ። ያው እንዳልኩት የኢትዮጵያ መንግስት ጦርነት አልፈልግም ብቻ ሳይሆን ወደ ጦርነት የሚያስገቡ መንገዶችን ለመዝጋት ከመጠን በላይ እየታገሰ ነው የሚለው ከሚገልጸው በላይ እየታገሰ ነው። ጦርነት የሚፈልግ ቢሆን የሆነ ጣጣውን ጨርሶ መቀመጥ የሚፈልግ ቢሆን ጣጣውን በመጨረስ ሂደት ውስጥ በሰላማዊ ሰዎች ላይ የሚጨምረው ጉዳት እሱን እያሰበ ባይሆን ህወሓት የሚባል ህገ ወጥ ቡድን፣ ስርዓት አልበኛ ቡድን የፕሪቶሪያን የሰላም ስምምነት በአደባባይ በግላጭ ደፍጥጦ ስርዓት አልበኝነት እያነገሰ ታጣቂዎች እያደራጀ ራሱም በሻዕቢያ እየተደራጀ መከራ ሲፈጽም ኤርትራ ኢትዮጵያን ድንበር ጥሳ ስትንቀሳቀስ ወደ የንግግር አማራጭን እየገፋ ሊሄድ የሚችልበት ሁኔታ የለም። ሰላም ነው የሚፈልገው። ሰላም እንደሚፈልግ በተግባር አረጋግጧል። የሚሰሩ ሰላም ይፈልጋሉ። የሰላምን ትሩፋት ስለሚያውቁት ማለት ነው። በሰላምም በጦርነትም ጊዜ ተመሳሳይ ነገር ለሆነባቸው
ልዩነቱ አይገባቸውም። ሰላም ስላለም አትሰራም፣ ጦርነት ስላለም በልማት ረገድ የሚገድል ነገር ባይኖርም የለማው ደግሞ የመፍረስ አደጋው ሰፊ ነው እና ተመሳሳይ ነገር ውስጥ መዳከሩ ለማንም አይጠቅምም። ስለዚህ ኤርዶጋን ያሉት የኢትዮጵያ መንግስት በተደጋጋሚ ሲያስተጋባ የነበረውን ነገር እርሳቸውን በአደባባይ ያረጋገጡት፣ እንዳልኩት በሶማሊያ ጉዳይ፣ በሱዳን ጉዳይ ላይ ልዩነት እንዳለ ይታመናል። ምልክቶችም ያን ያረጋግጣሉ። ኢትዮጵያ ከቀይ ባህር አክሰስ ጋር ተያያዘ የምታነሳው ጥያቄ እልባት ካገኘ ምናልባት አሁን የኢትዮጵያ መንግስት እንደሚለው ፍላጎቱ በአንድ ወደብም የተወሰነ አይደለም። ኢኮኖሚው ከፍተኛ ደረጃ እያደገ ከሆነ ብዙ መውጫዎችን ሊፈልግ ይችላል እና እነዛ መውጫ ያላቸው ሀገራት ደግሞ እነሱን ተጠቃሚ የሚሆኑበት ሁኔታ ለመፍጠር ብዙ ነገሮች እየተሰሩ ስለሆነ አስፈራራ ፈራ ምናምን ይሄ የተረት ተረቱን እሱን አቆመው ኢትዮጵያ ውስጥ ካለው እውነታ ጋር ራስን ማስማማትና ኢትዮጵያ ወዴት እየሄደች ነው፣ ዓለም አቀፉ ማህበረሰብ ኢትዮጵያ እንዴት እየተገነዘበ ነው፣ በአካባቢው ላይ ኢትዮጵያ ያላት ሚናና ተጽዕኖ ኤርዶጋንም ግልጽ አድርገዋል። በረዥም ጊዜ ሂደት ውስጥ የተገነባ መንግስታዊ መዋቅር እና የአስተዳደር መዋቅር ያላት ሀገር በመሆኗ በአፍሪካ ቀንድ ባለው ነገር ላይ አካባቢውን ስቴብል ለማድረግ ያላትን አቅምና ቁመና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ በብዙ መልኩ ሀገሪቱን ትራንስፎርም ማድረጉን በኢኮኖሚ፣ በፖለቲካ፣ በሌሎች ዘርፎችም ያን ማድረጉን በአደባባይ ሁሉም እየደመጧቸው ያው ምስክርነት ሰጥተዋል እና ምናልባት ኢትዮጵያ በየጊዜው በየሁኔታው ተሰሚነቷ እየጨመረ መምጣቱንም ግንዛቤ ውስጥ ማስገባትና በሌላ በኩል ያለውን ሁኔታም መገምገም በብዙ መልኩ በተለይ በተቃውሞ በምናምን ላለው ሰውም የሚጠቅመው እሱ ነው። ከዚህ በኋላ ብዙ እንዲያደረጉ መቀጠል የሚቻልበት ሁኔታ የለም። አሁን እንደምንሰማው ይሄ ምንድነው ብሶቱ ካምፕ ላይ ምናምን ካምፕ ላይ ያለው ሁሉ እርግፍ አድርጎ እየወጣ ራሱን ከእውነታው ጋር እያስማማ ምን እያለ የመጣበትም ሁኔታ ስላለን በዚህ ረገድ ትልቅ እንግዶች ወደ ኢትዮጵያ እየመጡ ነው። እንግዶቹ መጡ ቁጥር ለኢትዮጵያ የሚተርፋት ነገር ይኖራል። ቢያንስ የሚዲያ ሰዎች ሲመጡ ለቱሪዝም የሚያደርጉትም አስተዋጽኦ አለና ያን በጎ ነገሮችን ይዞ እሱን አጎልብቶ መቀጠሉ በጣም በጣም አስፈላጊ ነው። ከዛ ውጭ ግን ተመሳሳይ ነገር ላይ መቀጠል፣ መዳከር፣ ምኞትን በቅዠት እየባነኑ ምናምን እንትን ማለቱ መዳከሩ ለማንም የሚጠቀው ነገር አይደለምና ከሪያሊቲው ከእውነታው ጋር ራስን ማስማማት ኢትዮጵያ ወደፊት እየተጓዘች ነው የሚለው ከሚገልጸው በላይ እየተጓዘች ነው። በጸጥታ ረገድ ራሷን ለማስጠበቅ ያላት አቅም ተጠናከረች ከሚለው በላይ መጠናከሯን የሚያሳዩ ከበቂ በላይ ማስረጃዎች እየዳሰስን ነው። የማይዳሰሱ ራሱ መንግስት ደግሞ የሚያውቃቸው በርካታ ነገሮችም አሉ። ስለዚህ በምንም የሚለወጥ የሚመጣ ነገር የለም። ምናልባት መጨረሻ ላይ ስንት ሰዎች ተርፈው ወደ ጠረጴዛ ይመጣሉ ወይስ በመጨረሻ ላይ እንደ ጆሴፍ ኮኒ የት ገቡ እንላቸዋለን? እሱ በሂደት የሚታይ ነገር ነው። ግን ዛሬ ላይ የሚለወጥ እንትን የሚል ነገር የለም። ምናልባት ጫጫታው፣ ግርግሩ በጣም በአጭር ጊዜ ውስጥ የተወሰኑ ሰዎች መደበሪያ ብቻ የሚሆንበት ምዕራፍ እንደሚመጣ በጣም በእርግጠኝነት መናገር ይቻላል። የተወሰኑ ሰዎች፣ ሌላ መደበሪያ የሌላቸው ሰዎች ያንኑ እያሉ ይቀጥላሉ። ከዚህ ቀደም ያነሳሁት ነው። በሕይወት ዘመናቸው እንዴት በቤተ መንግስት ደጃፍ ሳላልፍ፣ እንዴት የካቢኔ ወንበር ላይ ሳልቀመጥ እንደመጣው እንዴት ሄዳለው የሚሉ ሰዎች አሉ። በቃ አሁን የተረዳሁት ያንን ነው። አልተፈቀደልህም ወይ ደግሞ ትርጉም ባለው ስራ ከኢትዮጵያ ውስጥ ካለው ተጨባጭ ሁኔታ ጋር ራስን አስማምቶ ወደዛ መንገድ ለመሄድ ያለው መንገድ ወይ ደግሞ መውጫው መሰላሉ ምንድን ነው የሚለውን ነገር መፈተሽና ለዛ ራስን ማዘጋጀት። ከዚህ ቀደሙ ደግሞ ስልጣን ዝም ብሎ የሚወዘፉበት ነገር አለመሆኑ ደግሞ ታይቷል። ዛሬ በተለያየ ቁጣ፣ ተቃውሞ ምናምን እስቲ ያለውም ጭምር ካሁን በኋላ መንግስትነት
መጥቶ መዘፍዘፍ እንዳልሆነ አይቶታል። ከዚህ በኋላ መጥተው የሚዘፈዘፉ ሰዎች፣ የሚጎለቱ ሰዎች መንግስት ሆኖ ሊቀጥሉ አይችሉም። መስራት ምናልባትም ከኛም አልፎ በአካባቢውም መንግስትነት ምንድን ነው፣ መንግስት በአጭር ጊዜ ውስጥ ምን ያህል መስራት እንደሚቻል፣ ምን ያህል መለወጥ እንደሚቻል፣ በተለይ ካልተዘረፍክ ሀገራዊ ህልምና ራዕይ ካለ ምን ማለት እንደሆነ ስለታየ ቁጣ ውስጥም ይሁን ኩርፊያ ውስጥም ይሁን የሰፈሩና የመንደሩ ሰዎች ቤተ መንግስቱ ገብተው ካላየው ሀገር የለም ብሎ የደመደመውም ይሁን እዛው ቤተ መንግስቱ ውስጥ ሲገቡ እንዲያቸው የሚመኛቸው ሰዎች ገብተው እንኳን የሚለውጡት የሚያመጡት ነገር ከሌለ ጎትቶ ሊያወርዳቸው እንደሚችልም ማመን ያስፈልጋል። እና ዝም ብሎ የግርግሩን ዘመን ተጠንትም ከግርግሩ ወጣ ብሎ ነገሮችን ማየትና መመርመር በብዙ መልኩ ያስፈልጋል ብዬ አምናለሁ። ዛሬ የካቲት 11 ነው። ለቲፒኤልኤፍ ሰዎች የኢትዮጵያ ፖለቲካ ስልጣን ላይ 27 ዓመት ታንኮንም ባንኮንም ሁሉንም ነገር በመዳፋቸው አድርገው ኢትዮጵያን በሁሉም አቅጣጫ ጨምድደው ያዙበት ብቻ ሳይሆን የመብት ጥያቄ፣ የነጻነት ጥያቄ ያነሱ ሰዎችን ጎረቤት ሀገር ኬንያ፣ ጅቡቲ ድረስ ሄደው እያፈኑ እያወሰዱ የሚያስሩበት ሁሉ ነገር በእጃቸው፣ ሁሉ ነገር በደጃቸው እንዲሆን የፈጠረ የፖለቲካ ትግል የጀመሩበት የካቲት 11 67ን 50 ዓመት እየተንገታገቱ ተጉዘው 51ኛው ላይ ሲደርሱ የትግራይ ወጣቶች አሉት የተባለው ነገር አለ። 7 ሆነው ጀምረው 7 ሆነው ሊጨርሱት ነው ወይ የሚል ነገር በረሃ ሲገቡ 7 8 9 7 ነበሩ ይባላል። ራሳቸውን ታሪካቸውን ላይ እናስቀምጠዋል። አሁን ሁሉም ተራግፎ ዶክተር ደብረጽዮን ወይዘሮ ፈትለወርቅ ምናምን ተብሎ ወደ 7 እየወረዱ ነው እና 51ኛው ጋር ሲደርሱ ወደዛ ደረጃ መውረዳቸውን የሚያሳዩ ነገሮች ናቸው እየታዩ ያሉት። በአጠቃላይ ህወሓትን 51ኛ ዓመት ምክንያት በማድረግ ምናልባት አጠቃላይ ኢትዮጵያ ፖለቲካም የሚሰጠው ትምህርት ይኖራል ብዬ አምናለሁ። ትምህርት ከበጎ ነገሮች ብቻ ሳይሆን ከመጥፎ ነገሮችን መማር ይቻላል። ምናልባትም በዛ ሂደት ውስጥ ያለፉ ሰዎችም ራሳቸውን ለመገምገም እድል የሚሰጣቸው ተብሎ ይታመናል። ወደ ሰላም መንገድ ወይ ደግሞ የብርሃን መንገድ የጀመሩትን ሳይሆን ጨለማ ውስጥ ድቅድቅ ጨለማ ውስጥ የሚዳክሉትም ጭምር ራሳቸውን ቆም ብሎ እንዲመረምሩ፣ ሌላውም በእነሱ አገዛዝ ስር የነበረውም ከዛ ምን ትምህርት እንወስዳለን የሚለውን ነገር መጠየቅ መነጋገርም በብዙ መልኩ አስፈላጊ ነው። በቀጣዮቹ ቀናት በተለይ በዚህ ላይ አተኩሬ አንዳንድ ነጥቦችን ለማንሳት እሞክራለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ የካቲት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ የካቲት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።